መዝሙረ ዳዊት መዝሙር 141 በዋሻ በነበረ ጊዜ የዳዊት ትምህርት። በቃሌ ወደ እግዚአብሔር ጮኽሁ፣ በቃሌ ወደ እግዚአብሔር ለመንሁ። ልመናዬን በፊቱ አፈሳለሁ፣ መከራዬንም በፊቱ እናገራለሁ። ሰውነቴ በላዬ ላይ ባለቀች ጊዜ አቤቱ መንገዴን አንተ ታውቃለህ። በምሄድበት በዚያች መንገድ ወጥመድን ሰወሩብኝ። ወደ ቀኝም ተመልሼ አየሁ፣ የሚያውቀኝም አጣሁ፣ መሸሸጊያም የለኝም። ስለ ሰውነቴም የሚመራመር የለም። አቤቱ ወደ አንተ ጮኽሁ፣ አንተ ተስፋዬ ነህ፣ በሕያዋንም ምድር አንተ ዕድል ፋንታዬ ነህ አልሁ። እጅግ ተዋርጃለሁና ወደ ልመናዬ ተመልከት። በርትተውብኛልና ከከበቡኝ አድነኝ። አቤቱ ስምህን አመሰግን ዘንድ ሰውነቴን ከእስራት አውጣት። ዋጋዬንም እስክትሰጠኝ ድረስ ጻድቃን እኔን ይጠብቃሉ። መዝሙረ ዳዊት መዝሙር 142 ልጁ ባሳደደው ጊዜ የዳዊት መዝሙር። አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ። ሕያው ሁሉ በፊትህ አይጸድቅምና ከባሪያህ ጋር ወደ ክርክር አትግባ። ጠላት ነፍሴን ከቧታልና ሕይወቴንም በምድር ውስጥ አዋርዷታልና። ቀድሞ እንደ ሞተ ሰው በጨለማ አኑሩኝ። ሰውነቴ በላዬ ያለቀችብኝ፣ ልቤም በውስጤ ደነገጠብኝ። የቀድሞውን ዘመን አሰቡ፣ ሥራህንም ሁሉ አነበቡ። የእጅህንም ሥራ አነባለሁ። እጆቼን ወደ አንተ ዘረጋው፣ ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነህ ስማኝ፣ ሰውነቴ ያልቃለች። ፊትህንም ከኔ አትመልስ፣ ወደ ጉድጓድም እንደሚወርዱ አልሁ። አቤቱ አንተን ታምኛለሁና በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የምሄድባትን መንገድ ምራኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አቤቱ አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ። ቅዱስ መንፈስህም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ፣ ስለ ጽድቅህም ነፍሴን ከመከራዋ አውጣት። በፍቃድህ ጠላቶቼን አጥፋቸው። እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። መዝሙረ ዳዊት መዝሙር 143 ለልጆቼ ጠብን ለጣቶቼም ሰልፍን ያስተማራቸው አምላኬ እግዚአብሔር ይመስገን። የሚምረኝ መሸሸጊያዬ መጠጊያዬና አዳኜ መታመኛዬም እርሱን ታመንሁ። ሕዝቡንም ከእኔ በታች የሚያስገዛልኝ። አቤቱ ለእርሱ ትገለጥለት ዘንድ ሰው ምንድነው? ታስበው ዘንድስ የሰው ልጅ ምንድነው? ሰው ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል። አቤቱ ሰማዮችህን ዝቅ ዝቅ አድርጋቸው ውረድም፣ ተራሮችን ዳሳቸው ይጢሱም። መብረቆችህን ብልጭ አድርጋቸው በትናቸውም፣ ፍላጾችህን ላካቸው አስደንግጣቸውም። እጅህን ከአርያም ላክ፣ ከብዙ ውሃም አድነኝ። ከባዕድ ልጆችም እጅ፣ አፋቸው ከንቱ ነገርን ከሚናገር ቀኛቸውም ያመጻ ቀኝ ከሆነ አስጥለኝ። አቤቱ በአዲስ ምስጋና አመሰግንሃለሁ፣ 10 አውታር ባለው በገናም እዘምርልሃለሁ። ለነገሥታት መድኃኒትን የሚሰጥ ባሪያው ዳዊትን ከክፉ ጦር የሚያድነው እርሱ ነው። አፋቸውንም ከንቱ ነገርን ከሚናገር ቀኛቸውም ያመጻ ቀኝ ከሆነ ከባዕድ ልጆች እጅ አድነኝ አስጥለኝም። ልጆቻቸው በጎልማሳነታቸው እንደ አዲስ ተክል የሆኑ
ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ፣ ዕቃ ቤቶቻቸውም በየአይነቱ ዕቃ የተሞሉ ናቸው። በጎቻቸውም ብዙ የሚወልዱ በመሰማሪያቸውም የሚበዙ፣ ላሞቻቸውም የሰቡ፣ ለቅጥራቸውም መፍረስ የሌለው የሚገባባቸውም የሌለ፣ በአደባባዮቻቸውም ዋይታ የሌለባቸው እንደዚህ ያለውን ሕዝብ አመስግኑት። እግዚአብሔር አምላኩ የሆነ ሕዝብ ብፁዕ ነው። መዝሙረ ዳዊት የዳዊት የምስጋና መዝሙር። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለም አመሰግናለሁ። በየቀኑ ሁሉ አመሰግንሃለሁ፣ ለስምህም ለዘላለም ዓለም ምስጋና አቀርባለሁ። እግዚአብሔር ታላቅ ነው፣ ምስጋናውም እጅግ ብዙ ነው፣ ለታላቅነቱም ዳርቻ የለውም። የልጅ ልጆች ሥራህን ያደንቃሉ፣ ኃይልህንም ይናገራሉ። የቅድስናህንም ክብር ታላቅነት ይናገራሉ፣ ታምራትህንም ያስረዳሉ። ኃይልህ ግሩም ነው ይላሉ፣ ግርማህንም ይናገራሉ፣ ብርታትህንም ያስረዳሉ። የቸርነትህን ብዛት መታሰቢያ ይናገራሉ፣ በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ይቅር ባይና መሐሪ ነው፣ መዓቱ የራቀ ምሕረቱ የበዛ እውነተኛ ነው። እግዚአብሔር ለሚታገሱት ቸር ነው፣ ይቅርታውም በሥራው ሁሉ ላይ ነው። አቤቱ ፍጥረት ሁሉ ያመሰግኑሃል፣ ጻድቃንህም ያመሰግኑሃል። ለመንግሥትህ ክብር ይገባል ይላሉ፣ ኃይልህንም ይነጋገራሉ። ለሰው ልጆች ኃይልህን የመንግሥትህንም ክብር ታላቅነት ያስተዋውቁ ዘንድ መንግሥትህ የዘላለም ሁሉ መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሉ ሁሉ የታመነ ነው፣ በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ እግዚአብሔር የወደቁትን ያነሳቸዋል። የሰው ሁሉ ዓይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። ቀኝ እጅህን ትዘረጋለህ፣ በሥርዓትህ ለሚኖሩ እንስሳ ሁሉ ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ፍቃዳቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ያመሰግናል። መዝሙረ ዳዊት መዝሙር 145 የሐጌና የዘካርያስ መዝሙር። ነፍሴ እግዚአብሔርን ታመሰግነዋለች፣ በሕይወቴ ሳለሁ እግዚአብሔርን አመሰግነዋለሁ። በምኖርበት ዘመን መጠን ለአምላኬ እዘምራለሁ። ማዳን በማይችሉ በአለቆችና በሰው ልጆች አትታመኑ። ነፍሳቸው ትወጣለች፣ ወደ መሬትም ይመለሳሉ። ያን ጊዜ ምክራቸው ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ መታመኛውም በአምላኩ በእግዚአብሔር የሆነ ሰው ብፁዕ ነው። እርሱም ሰማይና ምድርን ባሕርንም በእነርሱ ውስጥ ያለውን ሁሉ የፈጠረ፣ እውነትን ለዘላለም የሚጠብቅ፣ ለተበደሉትም የሚፈርድላቸው፣ ለተራቡ ምግብን የሚሰጥ፣ እግዚአብሔር የታሰሩትን ይፈታቸዋል፣ እግዚአብሔር የወደቁትን ያነሳቸዋል፣ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል፣ እግዚአብሔር ጻድቃንን ይወዳቸዋል፣ እግዚአብሔር ስደተኞችን ይጠብቃቸዋል፣ ድሃ አደጎችንና ባልቴቶችን ይቀበላቸዋል፣ የኃጥአንንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። መዝሙረ ዳዊት
መዝሙር 146 የሐጌና የዘካርያስ መዝሙር። ሃሌሉያ! እግዚአብሔርን አመስግኑ፣ መዝሙር መልካም ነውና ለአምላካችንም ምስጋና ማቅረብ ያማረ ነው። እግዚአብሔር ኢየሩሳሌምን ይሠራታል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸው የቆሰለውን ይፈውሳል፣ ቁስላቸውንም ያደርቅላቸዋል። ከዋክብትንም በሙሉ ይቆጥራቸዋል፣ ሁሉንም በየስማቸው ይጠራቸዋል። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳቸዋል፣ ኃጥአንን ግን እስከ ምድር ድረስ ያዋርዳቸዋል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመናት የሚሸፍን ለምድርም ዝናምን የሚያዘጋጅ ሳርን በተራሮች ላይ ልምላሜውንም ለሰው ልጆች አገልግሎት የሚያበቅል ለእንስሶችና ለሚጠሩት ለቁራዎች ጫጩቶች ምግባቸውን የሚሰጣቸው እርሱ ነው። የፈረስን ኃይል አይወድድም፣ በሰውም ጉልበት ደስ አይለውም። እግዚአብሔር በሚፈሩት በምሕረቱም በሚታመኑ ደስ ይለዋል። መዝሙረ ዳዊት መዝሙር 147 የሐጌና የዘካርያስ መዝሙር። ሃሌሉያ! ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ አምላክሽን አመስግኚ። የደጆችሽን መወርወሪያ አጽንቷልና ልጆችሽንም በውስጥሽ ባርኳልና ለወሰኖችሽም ሰላምን አደረገ። የስንዴንም ስብ አጠገበሽ። ቃሉን ወደ ምድር ይልካል፣ ነገሩም እጅግ ፈጥኖ ይሮጣል። በረዶውን እንደ ባዘቶ ይሰጣል፣ ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል፣ ቅዝቃዜውንስ ማን ይቋቋማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውኆችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱንም ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። መዝሙረ ዳዊት መዝሙር 148 የሐጌና የዘካርያስ መዝሙር። ሃሌሉያ! እግዚአብሔርን ከሰማያት አመስግኑት፣ በአርያም ያመሰግኑታል። መላእክቱ ሁሉ ያመሰግኑታል፣ ሰራዊቱ ሁሉ ያመሰግኑታል። ፀሐይና ጨረቃ ያመሰግኑታል፣ ከዋክብትና ብርሃን ሁሉ ያመሰግኑታል። ሰማየ ሰማያት ከሰማያት በላይ ያለ ውሃም ያመሰግነዋል። የእግዚአብሔርንም ስም ያመሰግናሉ። እርሱ ብሎአልና ሆኑ፣ እርሱ አዟልና ተፈጠሩ። ለዘላለም አቆማቸው፣ ትእዛዝን ሰጣቸው አላለፉም። እባቦችና ጥልቆች ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም፣ ተራሮችና ኮረብቶች ሁሉ፣ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ፣ ተንቀሳቃሽም የሚበሩ ወፎችም፣ የምድር ነገሥታት አሕዛብ ሁሉ፣ አለቆች፣ የምድር ፈራጆች ሁሉ፣ ጎልማሶችና ደናግል፣ ሽማግሌዎችና ልጆች የእግዚአብሔርን ስም ያመሰግናሉ። ስሙ ብቻውን ከፍ ከፍ ብሎአልና በሰማይና በምድር ያመሰግኑታል። የሕዝቡንም ቀንድ ከፍ ከፍ ያደርጋል። የጻድቃኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። መዝሙረ ዳዊት መዝሙር 149 ሃሌሉያ! እግዚአብሔርን አዲስ ምስጋና አመስግኑት፣ ምስጋናውም በጻድቃኑ ጉባኤ ነው።
እስራኤል በፈጣሪው ደስ ይለዋል። የጽዮንም ልጆች በንጉሣቸው ሐሴትን ያደርጋሉ፣ ስሙን በደስታ ያመሰግናሉ፣ በከበሮና በበገና ይዘምሩለታል። እግዚአብሔር በሕዝቡ ደስ ብሎታልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና። ጻድቃን በክብሩ ይመካሉ፣ በመኝታቸውም ላይ ሐሴትን ያደርጋሉ። እግዚአብሔርን በጉሮሯቸው ያመሰግኑታል። ሁለት አፍ ያለውም ሰይፍ በእጁ ነው፣ በአሕዛብ ላይ በቀልን ያደርግ ዘንድ ሕዝቡንም ይዘልፋቸው ዘንድ ንጉሶቻቸውንም በእግር ብረት አለቆቻቸውንም በሰንሰለት ያስራቸው ዘንድ የተጻፈውን ፍርድ በእነርሱ ላይ ያደርግ ዘንድ ይህች ክብር ለጻድቃኑ ሁሉ ናት። መዝሙረ ዳዊት መዝሙር 150 ሃሌሉያ። እግዚአብሔርን በተቀደሱ ቦታዎች አመስግኑት፣ በኃይሉ ጽናት አመስግኑት፣ በካህሊነቱ አመስግኑት፣ እንደ ታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገና በመሰንቆ አመስግኑት፣ በከበሮና በሽብሸባ አመስግኑት፣ አውታር ባለው መሳሪያና በእንዚራ አመስግኑት፣ ድምፁ መልካም በሆነ ጽናጽል አመስግኑት፣ በጽናጽልና በእልልታ አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግነው። ሃሌሉያ። ከቁጥር የወጣ መዝሙር ስለ ራሱ። ከወንድሞቼ ይልቅ እኔ ትንሽ ነበርሁ፣ በአባቴም ቤት ወጣት ነበርሁ። የአባቴንም በጎች እጠብቅ ነበር። እጆቼ መሰንቆ ይመቱ ነበር፣ ጣቶቼም በገና ይደረድሩ ነበር። ለጌታዬ ማን ነገረው? እርሱ እግዚአብሔር እርሱ ሰማኝ። እርሱ መልአኩን ልኮ አዳነኝ። የአባቴን በጎች ከምጠብቅበት ወሰደኝ፣ የተቀደሰ ቅባትን ቀባኝ። ወንድሞቼ ግን ያማሩና ያደጉ ነበሩ፣ እግዚአብሔር ግን በእነርሱ ደስ አላለውም። ልዩ ወገንን ልገጥመው ወጣው፣ በረከሱ ጣዖቶችም ረገመኝ። እኔም ከወንዝ 3 ድንጋዮች አነሳው፣ ግንባሩንም በወንጭፍ መታሁት። ያን ጊዜም በእግዚአብሔር ኃይል ወደቀ። በላዬ የነበረውንም ሰይፍ ወሰድሁ፣ የጎልያድንም ቸብቸቦ ቆረጥሁ። ከእስራኤል ልጆችም ስድብን አራቅሁ። ወስብሐት ለእግዚአብሔር። መጽሐፍትን በድምፅ ኢዮብ ዮናስ የዩቲዩብ ቻናል። ለማንበብ ችግር ካለቦ አሊያም የጊዜ እጥረት ወይም በጉዞ ላይ ከሆኑ እነሆ የአእምሮ ምግብ መጽሐፍትን በድምፅ ዩቲዩብ ላይ ይግቡ፣ ሰርች አድርጉ። ፕሌሊስት ጎራ ካሉ የተተረኩ መጽሐፍትን ማየት ማግኘት ይችላሉ። ይጎብኙ። ኢዮብ ዮናስ መጽሐፍትን በድምፅ